ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ እንደቀጠለ ነው። በጎጃም በሁለት ግንባር በተቀሰቀሰ አዲስ ውጊያ በርካታ ሰብአዊ ጉዳት ሲመዘገብ የሬጅመንት አዛዡ ደግሞ እጁን ለፋኖ መስጠቱ ተሰምቷል። የብልጽግናው አገዛዝ የአማራ ተወላጅ የሆኑ የፖለቲካ እስረኞችን የይቅርታ ሰነድ የተቀበሉና ውድቅ ያደረጉ በሚል የታሰሩበት ክፍል እንዲለያይ ማድረጉ ተሰማም። የይቅርታ ሰነዱን የፈረሙ ፖለቲከኞችም ታውቀዋል። በዝርዝር ይደመጣል። በአዲስ አበባ ጉዳይ ስምምነት ላይ ተደርሷል በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ተባለ። አፋብን በበኩሉ አገዛዙ በአዲስ አበባም ሆነ በየትኛውም መዋቅር ደረጃ ውሳኔውን ማስፈጸም የማይችልበት ደረጃ ላይ አድርሰነዋል ብሏል። በጉዳዩ ላይ ሰፋ ያለ መረጃ አሰናድተናል። አገዛዙ ይፋዊ ጦርነት ባወጀበት የአማራ ክልል ማህበራዊ ቀውሱ ወደ ከፋ ደረጃ እያመራ ስለመሆኑ ተከታታይ መረጃዎች ያመላክታሉ። በአንድ ወረዳ ብቻ በዝናብ እጥረት በተከሰተ ድርቅ ከ80 ሺህ በላይ ሰዎች ለአደጋ ሲጋለጡ 14 ሺህ የቁም እንስሳት በድርቁ የተነሳ መሞታቸው ተሰምቷል። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በጎጃም በሁለት ግንባር በተቀሰቀሰ አዲስ ውጊያ በርካታ ሰብአዊ ጉዳት ሲመዘገብ የሬጅመንት አዛዡ ደግሞ እጁን ለፋኖ መስጠቱ ተሰምቷል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ እንደቀጠለ ነው። በተለይም በጎጃም አዳዲስ የውጊያ ግንባሮች መከፈታቸውን ከፋኖ ምንጮች ሰምተናል። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር በሚያስተዳድረው ከእንጅባራ ቲሊሊ ሰከላ ቀጠና በተቀሰቀሰው አንደኛው የውጊያ ግንባር ለሰዓታት በዘለቀ ውጊያ ያገዛዙ ኃይል ክፉኛ ተመቷል ያሉት የፋኖ ምንጮችም ዋናውን መንገድ በመዝጋት መሸሻ አማራጭ በማሳጣት ውጊያውን በበላይነት መጨረሳቸውን ገልጸዋል። የ44ኛ ክፍለ ጦር የፋኖ ኃይሎች ቀጠና በተንቀሳቀሰው የብልጽግና ጦር ላይ ቀድመው ማጥቃት መሰንዘራቸውን የገለጹት የፋኖ ምንጮችም ዛሬ ነሐሴ 7 ቀን ከጠዋቱ 1:30 አካባቢ ከኮሶበር ወደ ምርክታ አቅጣጫ የተንቀሳቀሰው ያገዛዙ ጦር ከባድ ኪሳራ አስተናግዷል ነው ያሉትም። ሁለተኛው የውጊያ ግንባር አሽፋ መገንጠያ አካባቢ ከ3 ሰዓት በላይ የወሰደ መሆኑን የገለጹት የፋኖ ምንጮችም ይሄኛው ውጊያም በፋኖ የበላይነት የተጠናቀቀ መሆኑን ገልጸዋል። በሁለቱ የውጊያ ግንባሮች የጦር መሳሪያና ተተኳሽ ምርኮ እንደቀናቸው የገለጹት የፋኖ ምንጮችም ከቲሊሊ ወደ ሰከላ ወታደራዊ ቁሳቁስና አመራር ለማስተላለፍ ሞክሮ 2 ቀናት በወሰደው ጀባ ያገዛዙ ጦር ከባድ ኪሳራ ማስተናገዱን አክለዋል። በሌተናንት ጀነራል መሐመድ ተሰማ የሚመራው የምስራቅ ዕዝ ከእንጅባራ ቡሬ ቲሊሊ ሰከላ በርካታ ኃይሉን በማሰለፍ ዙ 23 ጭምር በመያዝ በከባድ መሳሪያ የታገዘ ውጊያ ቢያደርግም በፋኖ ኃይሎች በኩል በዜሮ መስዋዕትነት በአንደኛው የውጊያ ግንባር ብቻ ከ20 በላይ ያገዛዙ ጦር እንደሞተ ቁጥሩ በውል ያልታወቀ ኃይሉ ደግሞ ቁስለኛ ሆኖ ወደ እንጅባራ ከተማ ለመሸሽ መገደዱን መረጃውን ያደረሰን አፋብን ጎጃም ጠቅላይ ግዛት ዕዝ 105ኛ ኮር ህዝብ ግንኙነት ክፍል ነው። በሌላ የግንባር መረጃ የአፋብን 2 ዕዞች በጋራ ባደረጉት የደህንነት ኦፕሬሽን የብልጽግናው አገዛዝ የሬጅመንት አዛዥ እጁን መስጠቱ ተሰምቷል። አፋብን ወሎ ቤተ አማራ ሚኒሊክ ዕዝ እና ከቴዎድሮስ ዕዝ የተውጣጡ አሃዶች በመሩት የደህንነት ኦፕሬሽን ያገዛዙ የ6ኛ ዕዝ የ10ኛ ክፍለ ጦር 3ኛ ሬጅመንት ዋና አዛዥ የሆነው 100 አለቃ ውድነህ እጅጉ እጁን ለፋኖ መስጠቱን የፋኖ ምንጮች ገልጸዋል። የሬጅመንት አዛዡ እጁን የሰጠው ለበረኛው ቀስተ ደመና ፋኖ መሆኑን በግንባር መረጃው ላይ ተመላክቷል። አማራን ለማጥፋት ሁለንተናዊ የጥፋት ተግባርን እየፈጸመ የሚገኘው የብልጽግናው ስርዓት በአሁኑ ሰዓትም በሚፈጽመው እኩይ ተግባር በገንዛ ሰራዊቱ ጭምር እምነት እያጣ ሰራዊቱ በየቀጠናው በቡድን እና በተናጥል ወደ ፋኖ እየኮበለለ እንደሚገኝ ተከታታይ የግንባር መረጃዎች ያመላክታሉ። የብልጽግናው አገዛዝ የአማራ ተወላጅ የሆኑ የፖለቲካ እስረኞችን የይቅርታ ሰነድ የተቀበሉና ውድቅ ያደረጉ በሚል የታሰሩበት ክፍል እንዲለይ ማድረጉ ተሰማም። የይቅርታ ሰነዱን የፈረሙ ፖለቲከኞችም ታውቀዋል። የብልጽግናው አገዛዝ ከሚያዝያ 2015 ጀምሮ በተለያዩ ጊዜያት በአማራዊ ማንነታቸው ያሰራቸውን ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች የይቅርታ ሰነድ የፈረሙና ሰነዱን ያልፈረሙ በሚል የመታሰሪያ ክፍላቸውን እንደለያየው ከፖለቲካ እስረኞቹ የቅርብ ቤተሰብ ሰምተናል። ለፖለቲካ እስረኞቹ የቀረበው የይቅርታ ሰነድ በክልሉ ጦርነት ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ተከትሎ በሰነዱ ላይ ፊርማችን አናሳርፍም ያሉ የፖለቲካ እስረኞችም ሰነዱን ከፈረሙት ጋር አብረው እንዳይታሰሩ ወደ ሌላ ክፍል መዛወራቸውን የነገሩን የቅርብ ቤተሰቦች ሁኔታው እንዳሳዘናቸው
ገልጸዋል። የፖለቲካ እስረኞቹ የተከፈተባቸው የሽብር ክስ እንዲቋረጥም በአገዛዙ በኩል የቀረበውን የይቅርታ ሰነድ የተቀበሉና ውድቅ ያደረጉ ተከሳሾች የታሰሩበት ክፍል እንዲለይም የተደረገው መረጃው ወደ አደባባይ ከወጣ በኋላ መሆኑ ታውቋል። የተከሳሾቹ ማቆያ እንዲለይ የተደረገው በይቅርታ ሰነዱ ምክንያት ከተፈጠረ አለመግባባት ጋር በተያያዘ መሆኑን ቢቢሲ አማርኛ በጉዳዩ ላይ በሰራው ተጨማሪ ዘገባ ላይ አመላክቷል። የሽብር ክስ ቀርቦባቸው በእስር ላይ የሚገኙት የህዝብ ተወካዮች፣ ጋዜጠኞችና ሌሎች ተከሳሾች በአገዛዙ በኩል በአስገዳጅ ቅድመ ሁኔታ የተሞላ የይቅርታ ሰነድ ያቀረበላቸው ቢሆንም ታሳሪዎቹ ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውን መዘገባችን ይታወሳል። ከማክሰኞ ነሐሴ 5 ቀን 2018 ዓ.ም ጀምሮ የይቅርታ ሰነዱ ላይ ፊርማቸውን ያኖሩና የተቃወሙት ተከሳሾች የነበሩበት ማቆያ ክፍል እንዲለያይ መደረጉንም የፖለቲካ እስረኞቹ የቅርብ ቤተሰቦች አስረድተዋል። ሰነዱ ላይ እንደማይፈርሙ ከገለጹ ተከሳሾች መካከል የአማራ ክልል ምክር ቤት አባሉ ዮሐንስ ቦያለው፣ ጎበዜ ሲሳይ፣ መስከረም አበራ፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸውና ዶክተር ቴዎድሮስ ኃይለማርያም ይገኙበታል። ጋዜጠኞቹ ጎበዜ ሲሳይ፣ መስከረም አበራ፣ ዳዊት በጋሻው፣ አባይ ዘውዱና ገነት አስማማውም ሰነዱን ውድቅ ካደረጉት መካከል እንደሆኑ ከቅርብ ቤተሰቦቻቸው ያገኘነው መረጃ ያመላክታል። ከፖለቲከኞች ውስጥ ሰነዱን ከፈረሙ ሰዎች ውስጥ የህዝብ ተወካዮች ምክር ቤት ተመራጩ አቶ ክርስቲያን ታደለ እንደሚገኙበት ምንጮች ጠቁመዋል። በአንድ ክፍል ውስጥ ከ60 በላይ ተከሳሾች እንደነበሩ የሚገልጹት ምንጮች ሰነዱን ያልፈረሙ 24 ተከሳሾች በዛው ክፍል እንዲቆዩ ተደርገዋል። የተቀሩት ደግሞ ማክሰኞ ዕለት ከማቆያ ወጥተው በማረሚያ ቤቱ ውስጥ ወደሚገኝ ሌላ ክፍል መዛወራቸውን ገልጸዋል። ይህ እርምጃ የተወሰደው በሁለት ቡድኖች መካከል በአቋም መለያየት ምክንያት አለመግባባት በመፈጠሩ መሆኑን ምንጮች ጠቅሰዋል። ከክፍል መለያየቱ በኋላ ሰነዱ ላይ አንፈርምም ያሉ ተከሳሾች ተደጋጋሚ ፍተሻ እየተደረገባቸው እንደሚገኝ ምንጮች ተናግረዋል። የፖለቲካ እስረኞቹ ይቅርታ ጠይቀው ከስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ለአንድ ወር ያህል ታሳሪዎቹን ከመንግስት ጋር ካደራደረ በኋላ መሆኑን ቢቢሲ አማርኛ በሰራው ዘገባ ላይ ተመላክቷል። ሰነዱ ከቀረበላቸው ከ300 በላይ የሽብር ተከሳሾች ውስጥ አብዛኞቹ ፊርማቸውን ያኖሩ ሲሆን 30 የሚደርሱ የአማራ ተወላጅ የፖለቲካ እስረኞች ግን ሰነዱን አንፈርምም በሚለው አቋማቸው እንደጸኑ መሆኑን ምንጮች ለጣቢያችን አረጋግጠዋል። ለመፈረም ፈቃደኛ ያልሆኑ ተከሳሾች የቀረበባቸውን ክስ በመቃወም በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ ለመሆናቸውን እንዳሳወቁ ምንጮች ተናግረዋል። የይቅርታ መጠየቂያ ሰነዱ ታሳሪዎቹ በተለያዩ መዝገቦች የቀረቡላቸውን ውንጀላዎችም አምነው ኃላፊነት እንዲወስዱ የሚጠይቅ መሆኑን የዜና ምንጩ የተመለከተውና ሰነዱን አንፈርምም ያሉት የፖለቲካ እስረኞች የጻፉት ደብዳቤ ያመላክታል። 30ዎቹ የፖለቲካ እስረኞች በያዙት አቋም መሰረት ወንጀለኛ ነን ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም ማለታቸውን፣ የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለው እንደሚያምኑ አቋማቸውን በይፋ ማሳወቃቸውን ከቅርብ ቤተሰቦቻቸው ሰምተናል። በአዲስ አበባ ጉዳይ ስምምነት ላይ ተደርሷል በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ተባለ። አፋብን በበኩሉ አገዛዙ በአዲስ አበባም ሆነ በየትኛውም መዋቅር ደረጃ ውሳኔውን ማስፈጸም የማይችልበት ደረጃ ላይ አድርሰናል ብሏል። በዛሬው ለ30ኛ ቀኑን ባስቆጠረው በአገዛዙ የበላይነት በሚመራው የምክክር ጉባኤ ላይ በአዲስ አበባ ጉዳይ ስምምነት ተደርሷል በሚል እየተሰራጨ ያለው መረጃ ሐሰተኛ መሆኑን የምክክሩ ተሳታፊዎች ይታወቅልን ብለዋል። በአዲስ አበባ ህጋዊ መዋቅር ጉዳይ ላይ በቀረቡ አማራጮች ላይ ስምምነት አልደረስንም ያሉት ተሳታፊዎችም የውይይት ቃለ ጉባኤው ላይ እንድንፈርም እያስገደዱን ነው ሲሉ አሁናዊ ውጥረቱን ገልጸዋል። እንደ ምንጮች መረጃ በአዲስ አበባ ጉዳይ ዛሬ ነሐሴ 7 ቀን 500 አባላት ላሉት የውይይት ቡድን የቀረቡ አማራጮች 3 ናቸው። የአዲስ አበባን ጉዳይ በተመለከተ የ500 ቡድን 3 አማራጮችን ይዞ ሲከራከር ቆይቷል ያሉት የመረጃው ምንጮችም ወደ ቀጣዩ የጠቅላላ ውይይት ለማለፍ 2 አማራጮች ቀርበዋል። አንደኛው አማራጭ አዲስ አበባ ራስ ገዝ የፌዴራል መቀመጫ ትሆን የሚለውና ብዙሃኑ ተሳታፊ የደገፈው ሲሆን ሁለተኛው አማራጭ ደግሞ አዲስ አበባ የፌዴራል መቀመጫ እንዲሁም የኦሮሚያ ክልል መቀመጫ ትሆን የሚል በኦህዴድ ብልጽግና ጫና እየተደረገበት ያለው መዲናዋን አዲስ አበባን የመዋጥ ጉዳይ እንደሆነ ከተሳታፊዎቹ ሰምተናል። ይህን ሀሳብ ወደ ቀጣይ ለማሳለፍ የእጅ ብልጫ ውሳኔ ውስጥ እንዲያልፍ መደረጉን፣ በዚህም መሰረት አዲስ አበባ ራስ ገዝ የፌዴራል ከተማ በአብላጫ እጅ መወሰኑን፣ የፌዴራልና የኦሮሚያ መቀመጫ የሚለው ደግሞ በልዩነት ያልተስማማው ኦህዴድ ብልጽግና ለቀጣይ ውይይት እንዲያልፍ ማድረጉን የመረጃው ምንጮች አክለዋል። ተሳታፊዎቹ እንደሚሉት በቀጣይ ለሁሉም ተመካካሪዎች ሀሳቡ ቀርቦ ይወያዩበታል። ሆኖም ይላሉ የመረጃው ምንጮች ኦህዴድ ብልጽግና በከፍተኛ አመራሮቹና በደህንነት ሰራተኞቹ ጭምር በአዳራሽ ውስጥና ከአዳራሽ ውጭ የማስፈራራት በጥቅም የመደለል ሙከራዎቹን አጠናክሮ እንደቀጠለ መሆኑን ያስረዳሉ። በዚህ የተናጠል የድለላ መንገድ መጨረሻ ላይ 4000 ተመካካሪዎች ፊት ቀርቦ ድምጽ ተሰጠበት በሚል ለማስወሰን የሸፍጥ ስራ እየተሰራ መሆኑን ተሳታፊ
ተሳታፊዎች ነግረውናል። ኦህዴድ ብልጽግና በአዳራሽ ውስጥና ከአዳራሽ ውጭ ተሳታፊዎች በአካባቢና በሃይማኖት ለመለያየትና የእርስ በርስ ጥርጣሬ ውስጥ ለማስገባት የሚችለውን ሁሉ አድርጓል ያሉት ምንጮችም አዲስ አበባን የምታህል ታሪካዊና ታላቅ ከተማ በሹመትና ጥቅማ ጥቅም ለመግዛት መሞከሩ እጅግ እንዳሳዘናቸው ለጣና ቲቪ ገልጸዋል። አገዛዙ ሀቀኛ ውይይትና ምክክር በህሊናው ውስጥ እንደሌለ ራሱን ባጋለጠበት መድረክ ለኢትዮጵያ ከነባር ችግሮቿ በተጨማሪ አዲስ ሀገር አፍራሽ ችግር እያዋለደ ነው ሲሉ ስጋታቸውን አክለዋል። ከ7 ሚሊዮን በላይ ህዝብ የሚኖርባት የአፍሪካ ህብረት መቀመጫዋ አዲስ አበባ በታሪካዊ ይዞታዋ የሸዋ አማራ እምብርት ብትሆንም ሁሉን ጠቅልሎ የመዋጥ ፖለቲካ የሚያራምደው አገዛዙ በሐሰት ትርክትና በጊዜያዊ የስልጣን የበላይነት ከተማዋን ለመጠቅለል የሚያደርገው ጥረት የከፋ እልቂት እንደሚያስከትል የፖለቲካ ታዛቢዎች በማስጠንቀቅ ላይ ይገኛሉ። በዛሬው ዕለት አገዛዙ ከሚቆጣጠራቸው ሚዲያዎች በተጨማሪ በግል ሚዲያዎች ጭምር በአዲስ አበባ ጉዳይ ስምምነት ላይ ተደረሰ በሚል የተሰራጨው መረጃ ሐሰት እንደሆነ ይታወቅልን ሲሉ ተሳታፊዎች አሳስበዋል። የአፋብን ቃል አቀባይ አርበኛ አስረስ ማረ በበኩሉ ኦህዴድ ብልጽግና የአዲስ አበባን ጉዳይን ጨምሮ ትልልቅ ጉዳዮችን ህዝባዊ ተቀባይነት በሌለው የምክክር ጉባኤ ውሳኔ ቢያሰጥ እንኳ በራሱ መንገድ ያጸደቀውን ውሳኔ ለማስፈጸም የሚያስችል ውሳኔ የለውም ብሏል። እና ለመፈጸም አቅም እኮ የለውም። እነዛን የሚወሰኑትን ነገሮች ለማከናወን ለምሳሌ እንበልና የዚህ ብሔር ፌዴራሊዝም ጉዳይ በለው ሌሎች ትልልቅ ስትራክቸር ጉዳዮች የመንግስት ስትራክቸር ጉዳዮች ምናምን ብታነሳ እኚህ ነገሮች ተወሰኑ እንበል ለመፈጸም እኮ አገዛዙ ጉልበት የለውም። ለምን እንደ መንግስት አክት እያደረገ እኮ አይደለም። ሞኖፖሊ ኦፍ ቫዮለንስን ማስከበር ያልቻለ ከአንድ ቦታ ወደ ሌላ ቦታ የሚደረጉ እንቅስቃሴዎችን ጠበቅ ያልቻለ እንደ መንግስት አክት ማድረግ ያልቻለ የከተማ መንግስት የሆነ አሸባሪ የሆነ አገዛዝ ነው ያለው። ስለዚህ ይሄ አገዛዝ እነኚህን ትልልቅ ሀገራዊ ውሳኔዎች በምን አቅሙ ነው የሚያስፈጽማቸው? እነኚህን ለመፈጸም ሌላ ጦርነት ይፈልጋል ወይም ደግሞ አሁን ያለውን ጦርነት ማሸነፍ ያስፈልጋል ማለት ነው። አሁን ያለውን ጦርነት ደግሞ የማሸነፍ እድሉ የተዘጋ ነው። በአዲስ አበባ ህጋዊ መዋቅራዊ ጉዳይ የፋኖ ኃይሎች ብቻ ሳይሆኑ የገዢው ፓርቲ አባላት ጭምርም ከኦህዴድ ብልጽግና የተለየ አቋም ማንጸባረቃቸው አገዛዙን ቅራንቅር ውስጥ አስገብቶታል ነው የተባለው። የብልጽግና ምክክር ጉባኤ ከመጀመሩ በፊትም አጀንዳዎቹ ይፋ መሆናቸውን ተከትሎ አንድነት ለአማራ ህልውና አንድነት የመሰሉ በስር ነቀል ለውጥ የሚያምኑ የህልውና ትግሉ ደጋፊዎች የምክክር ኮሚሽኑን አጀንዳዎችም ዓለም አቀፉን ማህበረሰብ ለማጭበርበር የሚደረግ ግርግር ሲሉ የተቃውሞ መግለጫ ማውጣታቸው ይታወሳል። ከሁሉ በላይ የትጥቅ ትግል ላይ የሚገኙ የፋኖ ኃይሎችን ጨምሮ ሌሎች ኃይሎች የተጠናከረ እንቅስቃሴ ላይ ባሉበት ሁኔታ እየተካሄደ ነው የሚባለው የምክክር ኮሚሽን ዓለም አቀፉ ማህበረሰብ ከማደናገር የዘለለ ዋጋ እንደማይኖረው የፖለቲካ ታዛቢዎች ጠንካራ ትችታቸውን መሰንዘራቸው እንደቀጠሉ ነው። በሰሜን ጎንደር በዝናብ እጥረት በተከሰተ ድርቅ ከ80 ሺህ በላይ ሰዎች ለአደጋ ተጋለጡ። 14 ሺህ የቁም እንስሳት በድርቁ የተነሳ መሞታቸው ተሰምቷል። በሁኔታዎች እርግጠኛ አለመሆን፣ በነገሮች አለመተማመን፣ የመኖር ዋስትና ማጣት፣ ተራዛሚ ጦርነት፣ ወረርሽኝ፣ ችጋር በኢትዮጵያና በህዝቧ ላይ ሰፍኗል። በተለይም አገዛዙ ይፋዊ ጦርነት ባወጀበት የአማራ ክልል ማህበራዊ ቀውሱ ወደ ከፋ ደረጃ እያመራ ስለመሆኑ ተከታታይ መረጃዎች ያመላክታሉ። በአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ ከሚያዝያ አጋማሽ 2018 ዓ.ም ጀምሮ በተከሰተ የዝናብ እጥረት ምክንያት ከ80 ሺህ በላይ ነዋሪዎች ለከፍተኛ አደጋ መጋለጣቸውና ከ14 ሺህ በላይ የቁም እንስሳት መሞታቸውን ከአካባቢው ምንጮች ሰምተናል። እንደ አካባቢው ምንጮች መረጃ ከሆነ በምስራቅ ጠለምት ወረዳው ስር በሚገኙ 10 ቀበሌዎች ላይ ምንም አይነት ዝናብ ባለመጣሉ ድርቁ በሰውና በእንስሳት ላይ ከባድ ጉዳት አድርሷል። በተጨማሪም በድርቁ ምክንያት ከ9000 ሄክታር በላይ መሬት ላይ የተዘራ ሰብል ሳይበቅል ቀርቷል። በአካባቢው ከድርቁ ጋር ተያይዞ አዳዲስ የጤና ችግሮች እየታዩ ሲሆን የበሽታዎቹን አይነትና መንስኤ ለይቶ ማወቅ እንዳልተቻለ፣ አካባቢውም በመንግስት በኩል ትኩረት እንዳልተሰጠው ነዋሪዎች በምሬት ተናግረዋል። የተከሰተው የተፈጥሮ አደጋ ከወረዳው አቅም በላይ በመሆኑ አስቸኳይ የምግብ የውሃና የእንስሳት መኖ ድጋፍ ያስፈልጋል ተብሏል። የአካባቢው ነዋሪዎች እንደሚሉት የሚመለከታቸው የመንግስት አካላትም የረድኤት ድርጅቶችና መንግስታዊ ያልሆኑ ተቋማት በአስቸኳይ ድጋፍ ካላደረጉ ድርቁ ወደ ከፋ ረሃብ ሊሸጋገር ይችላል። በሰሜን ኢትዮጵያ በተለያዩ አካባቢዎች በተከሰተው ከባድ የድርቅ አደጋ ምክንያትም በብዙ ሺህ የሚቆጠሩ የቤት እንስሳት እያለቁ መሆናቸው ለዜና እንኳ አልበቃም የሚሉት ነዋሪዎቹ አካባቢው በመንግስት ትኩረት የተነፈገው መሆኑ የረድኤት ድርጅቶችም በጸጥታና ደህንነት ስጋት ወደ ቦታው እንደማይንቀሳቀሱ ነው የገለጹትም። በዘንድሮ የምርት ዘመን በተለያዩ የሰሜን ኢትዮጵያ አካባቢዎች የዝናብ እጥረት ያጋጠመ መሆኑን ተከትሎ የእርሻ ስራዎች አደጋ እንደገጠማቸው መረጃዎች ያሳያሉ። በትግራይ ክልል የተለያዩ ወረዳዎች፣ በአማራ ክልል ዋግ ኽምራ ዞን፣ በሰሜን ጎንደር ጠለምትና የበየዳ ቆላማ አካባቢዎች እንዲሁም በሰሜን ወሎ በተለያዩ ቦታዎች የክረምት ዝናብ ባለመዝነቡ ምክንያትም የቁም እንስሳት እልቂት እየጨመረ መጥቷል የተባለው
በተለይም በሰሜን ጎንደር ጠለምት ቀጠና ከ14000 በላይ የቀንድና የጋማ ከብቶች እንዲሁም የበግና ፍየሎች ማለቃቸውን አርሶ አደሮቹ በከፍተኛ ሐዘን ስሜት ተናግረዋል። በሌላ በኩል በትግራይ ክልል በአብዛኞቹ አካባቢዎች በዚህ ክረምት የተዘራና የበቀለ እህል ጨርሶ አለመኖሩን የመረጃ ምንጮች ገልጸዋል። በጥቅሉ የድርቁ ስፋትና የሚያሳድረው ተጽዕኖ በሰሜን ኢትዮጵያ አካባቢዎች ከፍተኛ እየሆነ የመጣ ሲሆን ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን ከየአካባቢዎቹ ያሰባሰብናቸው መረጃዎች ያመላክታሉ። ሁኔታውን በስጋት የሚያዩት ሰዎች እንደሚሉትም የአሁኑ የዝናብ እጥረት ድርቅን እንዳስከተለ ድርቁም በጊዜ ሂደት ወደ ረሃብ ሊያድግ እንደሚችል ነው። ይህን መሰል ስጋቶች ከወዲሁ በመሰማት ላይ ናቸው። የብልጽግናው የጦርነት ፖሊሲ ከሚያስከትለው ሰብአዊ እልቂትም የመሰረተ ልማት ውድመት በተጨማሪ ይህ የተፈጥሮ አደጋ የሚከሰት ከሆነ ሰብአዊ ቀውሱን የከፋ ሊያደርገው እንደሚችል ተሰግቷል። የብልጽግናው አገዛዝ የሚሰራው አቅዶ ቢሆን ኑሮ የ2 ወር ዝናብ መጥፋት የድርቅ ብሎም የረሃብ አደጋ ያስከትላል የሚል ስጋት ባልኖረ የሚሉት ተቺዎችም ሰላም በሌለበት ሁኔታ ምርት እንደሌለ ያስገነዝባሉ። ለጦርነት ከፍተኛ በጀት በመበጀት ትምህርት ቤቶችን ጦር ካምፕ አድርጎ ተማሪዎችን ደግሞ በውትድርና ምልመላ የጦርነት ፖሊሲ የሚያራምደው አገዛዙ በኢትዮጵያ የትውልድ ክፍተት መፍጠሩን የዓለም ባንክ ሪፖርት አመላከተ። በጦርነት አዙሪት ውስጥ በምትገኘው ኢትዮጵያ ውስጥ የሰው ሀብት ልማት መገታቱንና የትምህርት ጥራት አሳሳቢ ደረጃ ላይ መድረሱን የዓለም ባንክ ሪፖርት አመላክቷል። ሪፖርቱ በኢትዮጵያ የሰው ሀብት ልማት ወይንም ሂውማን ካፒታል በልጅነት ዕድሜ በሚከሰቱ የመማር ክፍተቶች ሳቢያ ከፍተኛ ፈተና እየገጠመው መሆኑን አስጠንቅቋል። የሰው ሀብት ልማትን አስፈላጊ በሆኑ ስፍራዎች መገንባትም ቤቶች፣ መንደሮችና የስራ ቦታዎች በሚል ርዕስ የወጣው የባንኩ ሪፖርት በክህሎት ረገድ የሚታዩ እድል የማጣት ችግሮችም ከ5 ዓመት ዕድሜ በፊት የሚከሰቱና በልጅነትና በጉርምስና ዘመናት ሁሉ ጸንተው የሚቆዩ መሆናቸውን አረጋግጧል። ሪፖርቱ ኢትዮጵያን ጨምሮ እንደ ህንድ፣ ፔሩ እና ቪየትናም ያሉ ሀገራትን የረጅም ጊዜ መረጃዎች በመተንተን ዝቅተኛ የትምህርት ደረጃ ያላቸው እናቶች ልጆች በቃላት እውቀትና በሂሳብ ትምህርት ወደ ኋላ እንደሚቀሩና ይህ ክፍተት ዕድሜያቸው እየጨመረ ቢሄድም ፈጽሞ እንደማይቀረፍ አመላክቷል። ይህም ችግሩ በትምህርት ቤቶች ብቻ ሳይሆን በትምህርት ውስጥ ከሚገኙ መዋቅራዊ ኢፍትሐዊነቶች የሚመነጭ መሆኑን ያሳያል። ይህ የዓለም ባንክ ሪፖርት የወጣው የኢትዮጵያ የፌዴራል የትምህርት በጀት በቁጥር ቢጨምርም በተጨባጭ ግን ካለፉት 5 ዓመታት ወዲህም እያሽቆለቆለ በመጣበት ወቅት ነው። በ2018 በጀት ዓመት ለትምህርት ዘርፍ የተመደበው 240 ቢሊዮን ብር ሲሆን ይህም ከጠቅላላው የፌዴራል መንግስቱ ወጪ ከ10% በታች ነው። ይህ አሃዝ በ2013 ዓ.ም ከነበረው 24% የጠቅላላ ወጪ ድርሻ ጋር ሲነጻጸር በከፍተኛ ሁኔታ የቀነሰ መሆኑን ያሳያል። ምንም እንኳን የበጀት ቁጥሩ በየዓመቱ ቢጨምርም ከፍተኛ የዋጋ ግሽበት የገንዘቡን የመግዛት አቅም ክፉኛ አዳክሞታል። ከ2013 ዓ.ም ወዲህ በተጨባጭ በመግዛት አቅሙ በ1/3 ያህል መቀነሱን ሪፖርቱ ያሳያል። ይህ የበጀት እጥረት በጦርነት በመፈናቀልና በሀብት እጥረት ሳቢያ ቀድሞውኑ ተዳክሞ ለነበረው የኢትዮጵያ የትምህርት ስርዓት ተጨማሪ ፈተና ሆኖበታል ብሏል ጥናቱ። በአማራ በኦሮሚያና በትግራይ ክልሎች የሚገኙ ትምህርት ቤቶች በንብረት ውድመት እና በግብዓት እጥረት ከፍተኛ ችግር ላይ መሆናቸውን ተከታታይ ዘገባዎች ያሳያሉ። በጥቅምት 2018 ዓ.ም የወጣ መረጃ እንደሚያሳየው በኢትዮጵያ የመጀመሪያ ደረጃ ትምህርታቸውን አጠናቀው አነስተኛውን የመማር ብቃት የሚያሟሉ ህጻናት 12 በመቶ ብቻ ናቸው። ይህ አዝማሚያ ካልተቀረፈ ሀገሪቱ ለከፋ የሰው ሀብት ልማት ቀውስ ልትጋለጥ እንደምትችል የዓለም ባንክ ሪፖርቱ ያስጠነቅቃል። ሪፖርቱ በጠቅላላው ከሰሃራ በታች ባሉ የአፍሪካ ሀገራት የጤናና የትምህርት ውጤቶች እያሽቆለቆሉ መሆናቸውን ጠቁሟል። በዝቅተኛ ገቢ ባላቸው ሀገራት በአሁኑ ወቅት ያለ አንድ አዋቂ ግለሰብ ቁመት ከ30 ዓመት በፊት ከነበረው አማካኝ አዋቂ ቁመት ያጠረ ነው ሲል በጤናው ዘርፍ ያለውን መጥፎ ገጽታ አመላክቷል። በተጨማሪም 70 በመቶ የሚሆኑ በእነዚህ ሀገራት የሚገኙ ሰራተኞች አነስተኛ ምርታማነት ባላቸው እንደ ግብርናና ጥቃቅን የንግድ ስራዎች ላይ የተሰማሩ በመሆናቸው አዳዲስ ክህሎቶችን የመቅሰም እድላቸው ዝቅተኛ መሆኑን ሪፖርቱ ይገልጻል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር